አይዛብ አይነ ልቡናቸው ከማየት የታወረ አይምሯቸው የተሰወረ መግደል መበደል ርኩሰት እንጂ መልካም ነገር የማይታያቸው ናቸው። በአይዛብ ግብር የተሳቀቀው ሎጥ ብቻ አይደለም። በዚህ ዘመን ያሉ ክርስቲያኖች ይሳቀቃሉ። ዕለት ዕለት ሰውነታቸው ይቀጥናል። መከራ ያያሉ። ግብረ አይዛብ መከራ ነው፣ ሸክም ነው፣ ከድንጋይ ይከብዳል። በአይዛብ መንገድ ሄዶ መጠቀም የለም ጥፋት እንጂ ለሀገር ጥፋት፣ ለሰው ልጆች ሞት መበርከት ምክንያት ነው ግብረ አይዛብ። የአይዛብ ስራ ይሄ ነው። ርኅራኄ የለበትም። መልካምነት ቅንነት የለበትም። የአይዛብ ሕይወት በጭንቀት በመከራ በፈተና የተሞላ ነው። ሰላም የለሽ ሕይወት ነው። ለራሳቸውም ለሌላውም ሰላም መስጠት አይችሉም ክርስቲያኖች። ምክንያቱም የክርስቶስ ሰላም በእነሱ ላይ የለምና ነው። እግር ቢኖር ሰላም ከሌለ የት ትሄዳለህ? ሰላም ከሌለ ወጥቶ መግባት አይቻልም። ክርስቲያኖች እንዲህ መሰብሰብ ይቻላል ሰላም ባይኖር? ወራዊ በዓል ዓመታዊ በዓል ይቻላል? አይቻልም። ስለዚህ መከራ ቢኖር ፈተና ቢኖር መርዶ ቢበረክት ሞት ቢበዛ ከእሱ ጋር ጉዟችን ከሆነ ክርስቲያኖች ሞት ያልፋል። ዓርብ አልፎ እሑድ አለ፣ ትንሣኤ አለ። ደቀ መዛሙርቱን ከጠራቸው አብረውት ከዋሉ አብረውት ካደሩ አብረውት ከኖሩ በኋላ ሕይወታቸውን ምን መምሰል እንዴት መኖር እንዴት መመላለስ እንዳለበት ሕይወታቸውን ለመቃኘት ጉድለታቸውን ለመሙላት ለወደፊቱም ተጠብቀው የሚኖሩበትን ሁኔታ ለማመላከት በአሕዛብ መንገድ አትሂዱ ይላቸዋል። በማን መንገድ አትሂዱ አለ? በአሕዛብ መንገድ አትሂዱ ይላቸዋል። የአሕዛብ መንገድ አለ። ሰፊ ነው። ሰፊ በጣም ሰፊ መንገድ ነው ማለት ከፈቃደ እግዚአብሔር ውጭ ነው። ገደብ የለሽ ነው። ገደብ የለሽ ነው። ያለ ገደብ ይበላል፣ ያለ ገደብ ይጠጣል፣ አይጾም፣ አይጸልይ። የነፍሱን ሳይሆን የሥጋውን ፈቃድ ዕለት ዕለት የሚያደርግበት ነው። የአሕዛብ መንገድ ይባላል። ከዚህ አምላካችን ሁላችንን የሚሰውረን። የአሕዛብ መንገድ በበቀል በጥላቻ በመለያየት የተሞላ ነው። ክርስቲያኖች በዚህ አትሂዱ ነው የሚላቸው ሐዋርያትን። ወሀገረ ሳምሪ ትባው ወደ ሳምራውያን ከተማ አትግቡ ወውሩ ባሕቱ አባባ ግዘት አጉላ ዘቤተ እስራኤል። ነገር ግን መምህር አብነት አጥተው ወደ ጠፉት ወደ ተጎዱት ከእስራኤል ወገን ወደ ሆኑት ወደ ጠፉት በጎች ሂዱ ይላቸዋል። የጠፉትን በጎች ለመመለስ፣ የረከሱትን ለመቀደስ፣ የወደቁትን ለማንሳት ወደ ጠፉት በጎች ሂዱ። ነገር ግን በአሕዛብ መንገድ አትሄዱ ይላቸዋል። በማን መንገድ አትሄዱ አለን? የአሕዛብ መንገድ ጥፋት ነው። የአሕዛብ መንገድ ርኩሰት ነው። የአሕዛብ መንገድ አምልኮ ጣዖት ነው። የአሕዛብ መንገድ ጥላቻና በቀል የሞላበት ሰላም የራቀው ነው። በዚያ መንገድ አትሄዱበት ነው የሚለን። በዚያ መንገድ እንዳንሄድ ነው የሚያስጠነቅቀን። ያን ጊዜ ሐዋርያትን ዛሬኛል በአሕዛብ መንገድ በበቀሉ ብንሄድ መዳረሻው መጫረስ ነው። ሰላም ሊሰጠን እረፍት ሊሰጠን አይችልም። እረፍት የሚሰጠን ሰላም የሚሰጠን አምላካችን ነው። እሱን መስማት እጆቻችንን ወደ እሱ ማንሳት ይገባናል። እንዲያው ጸሎታችን በእንባ በታጀበ ቅንነት በተሞላ ሁኔታ መቅረብ ይገባዋል። ክርስቲያኖች ታውቃላችሁ አባታችን አብርሃም እንዲሁም የወንድሙ ልጅ የነበረው ሎጥ ይኖሩበት የነበረውን ዘመን በመጽሐፍ ቅዱስ ተጽፎ ታሪኩን እናየዋለን፣ እንሰማዋለን፣ እንማረዋለን። አብርሃምና ሎጥ ከመንጎቻቸው ብዛት የተነሳ አብረው ተስማምተው መኖር ቸገራቸው ይላል። እረኞቻቸው እርስ በርስ ይጣሉ ነበር። በዚህ ምክንያት አብርሃም ሎጥን ጠራው፣ እንዲህም አለው፣ ለምን ትንጻባ እንዘ አኀውንህነ? እኔ እናንተ ወንድማማቾች ነን፣ ለምን እንጣላለን? እኔ ወደ ቀኝ ብሄድ አንተ ወደ ግራ መሄድ ትችላለህ። እኔ ወደ ግራ ብሄድ አንተ ወደ ቀኝ መሄድ ትችላለህ። እነሆ ምድር በፊትህ ናት። እኔ መርጬ ጥሩ የምለውን ልውሰድ አልልም፣ አንተ የመረጥከውን ውሰድ አለው ይላል ሎጥን። አያችሁ አብርሃም ራሱን አላስቀደመም፣ ወንድሙን ነው ያስቀደመው። ፍቅር ያለው ሁልጊዜም ወንድሙን ያስቀድማል። የመረጥከውን ውሰድ አለው። ሎጥም ዓይኑን አነሳ፣ የሰዶምንና አካባቢውን ምድርም ተመለከተ።
እነሆ እንደ እግዚአብሔር ገነት የለመለመ ነበር፣ በወንዞች የተሞላ ነበር ይላል። ነገር ግን ለዓይኑ ያማረ ለሥጋ ፈቃዱ የተመቸ መስሎ የታየው የሰዶምና የገሞራ አካባቢ ሎጥ ዓይኑ ያረፈበት ልቡናው የተማረከበት ለሎጥ እረፍት የሚሰጥ አልሆነም። ወደ ውስጥ ሲገባ ሕይወቱን ሲጀምረው የአሕዛብ ሕይወት ሎጥን የሚያሳቅቅ ነበር ይላል። አያችሁ ክርስቲያኖች፣ ምን የሚል ነበር? የሚያሳቅቅ ነበር ነው የሚለን። ሰዶማውያን የገሞራ ሰዎች በርኩሰት የተሞሉ ነበሩ። የአሕዛብ መንገድ ያ ነው። ርኩሰት የተሞላው ነው። ቅድስና የለውም፣ ትሕትና የለውም፣ ፍቅር የለውም። ፍቅረ እግዚአብሔር ፍቅረ ቢጽ የሚባለው በልቡናው ሰሌዳ ውስጥ ያልተጻፈበት ብርሃን የሚመስል ጨለማ ፍቅር የጎደለው ጥላቻና በቀል የተሞላበት ሕይወት ነው። ሎጥ ወደዚያ ከገባ በኋላ ተጨነቀ ነው የሚለን። ምን አለ? ወደ አሕዛብ መንገድ አትሂዱ ያለው አስጨናቂ ጉዳዮች ስላሉበት ነው። ዝም ብሎ አይደለም። የአሕዛብ ሕይወት በጭንቀት በመከራ በፈተና የተሞላ ነው። ሰላም የለሽ ሕይወት ነው። ለራሳቸውም ለሌላውም ሰላም መስጠት አይችሉም ክርስቲያኖች፣ ምክንያቱም የክርስቶስ ሰላም በእነሱ ላይ የለምና ነው። የሰላም አምላክ ክርስቶስ በልቡናቸው ላይ ካለ ከሐዋርያት እነሆ የማያልቅ የማይነጥፍ እውነተኛ ሰላም ሁልጊዜ ሲቀዳ ይኖራል። ከሰላማዊት ቤተ ክርስቲያን ሁልጊዜ የሚፈልቀው የሰላም ቃል ነው። ቅዳሴው ሲቀደስ ካህኑ 18 ጊዜ ሰላም ለሁላችሁ ይሁን ይላል። ሰላም ለማን? ላንተና ላንተ ብቻ አይደለም፣ ለሁላችሁ ለዓለም ሰላም ነው የምትለው ቤተ ክርስቲያናችን። ምክንያቱም ምልክቷ አንደበቷ የሰላም ነው። ጉልላቷ ላይ የሰቀለችው መስቀል የሰላም የፍቅር የአንድነት ምልክት ነው። ቤተ ክርስቲያን የፍቅር የሰላም ቤት ናት። እመቤታችን የፍቅር የሰላም እናት ናት። አምላካችን የሰላም የፍቅር አምላክ ነው። ቅዱስ ሥጋው ክቡር ደሙ የፍቅር ስጦታ ነው። ክርስትና የፍቅርና የሰላም ሕይወት ነው። ከአሕዛብ ሕይወት ከአሕዛብ መንገድ የተለየ የራቀ የማይገናኝ ሕይወት ነው። በአሕዛብ መንገድ አትሂዱ ነው የሚለን አምላካችን። ትናንትም ዛሬም ነገም የማይለወጥ ነው። ታዲያ ሎጥ ተጨነቀ ነው የሚለን። የሰዶም ሰዎች አስጨነቁት ነው የሚለን። የሰዶም ከተማ በኃጢአቷ ለመጥፋት ተቃረበች። በተቃረበችበት ሰዓት እነሆ የእግዚአብሔር መላእክት ወደ ሎጥ ወደ ሰዶም ከተማ መጡ ይላል። አሕዛብን ለማዳን አልነበረም። በግብረ አሕዛብ ተጨንቆ የነበረውን ሎጥን ከዚያ ከመከራው ከአሕዛብ አስጨናቂነት ነጥቆ ለማውጣት የእግዚአብሔር መላእክት ወደዚያ ስፍራ መጡ ይላል። እነሆ መላእክትን የሰዶም ሰዎች ባዩአቸው ጊዜ የሎጥን ቤት ከበቡት ይላል። መላእክትን አይተው እኮ ነው። እንግዳ ሰዎች ወደ ቤት መጥተዋል። ምንድናቸው እነዚህ ሰዎች? አምጣቸው እንድረስባቸው አሉት ይላል። ግብረ ሰዶማዊነት ሊፈጽሙባቸው ነው። ሰዎች ስለመሰሏቸው ነው። የተገለጡት ግን ምን ነበሩ? ቅዱሳን መላእክት ነበሩ። የአሕዛብን ከተማ ለማጥፋት ሎጥን ለማዳን ለመታደግ ከእግዚአብሔር የተላኩ ነበሩ። ሎጥን ተጋፉት ይላል። ተጋፉት፣ መከራ አሳዩት ነው የሚለን። ሎጥ ቀረብ ብሎ በፍጹም ትሕትና እንዲህ አላቸው፣ ኧረ ተው እባካችሁ፣ በእነዚህ ሰዎች ላይ ምንም አታድርጉ፣ በቤት የጥላ ስር አርፈዋልና፣ ይልቁንም የሚያማምሩ 2 ሴቶች ልጆች አሉኝ፣ እነሱን ልስጣችሁና እንደፈለጋችሁ አድርጓቸዋል ይላል። አያችሁ ምን ያህል ጭንቀት ውስጥ እንደነበረ። የአሕዛብ ስራ ይሄ ነው። ርኅራኄ የለበትም። መልካምነት፣ ቅንነት የለበትም። 2 ሴቶች ልጆችን እንደፈለጋችሁ አድርጉ፣ እኒህን እንግዶቹን ግን ምን አትበሉ አለ፣ አትንኳቸው፣ በቤቴ ጥላ ስር አርፈዋልና ይላል። ግን ቢሞክሩስ ይችላሉ? መላእክት ናቸው የተገለጡት፣ ኃያላን ናቸው። ከዚያ በኋላ መላእክት ሎጥን ጎተት አድርገው ወደ ቤቱ አስገቡና ዘጉበት። እነዚያ ሰዎች ግን ዓይናቸውን አሳወሯቸው ይላል መጽሐፍ ቅዱስ ስናነብ። ኦሪት ዘፍጥረት ምዕራፍ 19ን ማንበብ ይቻላል። ምናቸውን አሳወሯቸው? ዓይናቸውን። ዓይነ ልቡናቸው እንኳ ቀድሞ ታውሯል። አሕዛብ ዓይነ ልቡናቸው ከማየት የታወረ አእምሯቸው የተሰወረ መግደል፣ መበደል፣ ርኩሰት እንጂ መልካም ነገር የማይታያቸው ናቸው።
መልካም ነገር ማይታያችሁ በዚያ መንገድ አትሂዱ ይላል። በዚያ መንገድ ሄዶ አይነ ስጋም አይነ ልቡና መታወር እንጂ አይነ ልቡና ሊበራ አይችልም። በአሕዛብ መንገድ መሄድ መጨረሻው ጥፋት ነው። እነሆ እነዚያ የሰዶም ሰዎች አይነ ስጋቸውን አጥተው ታውረው በሎጥ ቤት በር ላይ ሲርመሰመሱ አደሩ ይላል። ምን ሲሉ? ሎጥን ግን የእግዚአብሔር መላእክት ንጥቅ አድርገው ከዚያ ከአሕዛብ መንደር ና ውጣ፣ ራስን አድን፣ ቤተሰብን አድን አሉት ይላል። ና ውጣ አሉት፣ ነጠቁት። ውጣ ነው አሉት። ኧረ እኔ ኃይል የለኝም ከዚህ ወጥቼ ማምለጥ የምችልበት ምን የለኝም አለ ሎጥ። ኃይል የለኝም ሲል መላእክት ብድግ አድርገው ዞዋር ከተባለው ስፍራ ላይ አስቀመጡት። የሰዶም ከተማም መጨረሻዋ በዲንና በእሳት መቃጠል መጥፋት ነው የሆነው። ግብረ አሕዛብ መጨረሻው ጥፋት እንጂ ድነት አይደለም። ስለዚህ ነው በአሕዛብ መንገድ አትሂዱ የሚለን አምላካችን። እስኪ በሉት በአሕዛብ መንገድ ምን አትበሏለን? አትሂዱ፣ በርኩሰት አትሂዱ፣ በቅድስና በንጽህና በፍቅር በሰላም በየዋህ ተመላለሱ ነው የሚለን። በአሕዛብ መንገድ ሄዶ መጠቀም የለም ጥፋት እንጂ። ለሀገር ጥፋት ለሰው ልጆች ሞት መበርከት ምክንያት ነው ግብረ አሕዛብ። ከዚህ ራሳችንን መጠበቅ ልቡናችንን ማራቅ ይኖርብናል። በፍቅር በየዋህነት እጆቻችንን መዘርጋት ይገባናል ወደ አምላካችን። ክርስቲያኖች ከእሱ ጋር በፍቅር እንድንኖር እግዚአብሔር አምላካችን ይርዳል። ዛሬ የምናከብረው ገናናው መልአክ ቅዱስ ራጉኤል ሁላችንን ከግብረ አሕዛብ ነጥቆ እንዲያወጣን ረድኤቱ በረከቱ ከሁላችን ጋር ይሆንልን። እሱን ሽተን የተሰበሰብነው ሌላ አይደለም። ይህ ከግብረ አሕዛብ የተለየ የቅድስና ሕይወት ምድራውያን ስንሆን ሰማያውያን መላእክትን የምንመስልበት ነው። ክርስቲያኖች ነጥቀው አወጡት ነው የሚለን ሎጥን። ምን ብለው አወጡት አልኳችሁ? ነጥቀው አወጡት። እሱ ከሩቅ ሆኖ የሰዶምና የገሞራ ከተማ በእሳት ዲን ሲነድ ተመለከተ። አይኖቹ አዩ። አሕዛብ በጥፋታቸው ሀገራቸውን ለጥፋት ሲዳርጉ ተመለከተ ነው የሚለን። አያይኑ የሎጥ ሚስትም እንዲሁ ዞር ብላ ወደ ሰዶም ተመለከተች ይላታል። ይሄ የአይን ብቻ አይደለም የልቡና ነው። ከነዚያ በግብረ አሕዛብ ከሚኖሩ ወገኖቿ መለየት አልፈለገችም። እነሱን በግብር በመምሰሏ የጨው ሐውልት ወደ ድንጋይነት ተለወጠች ነው የሚለን። ክርስቲያኖች የአሕዛብ ልቡና እኮ እንደ ድንጋይ እየፈዘዘ እኮ ነው። አያስብም፣ መንፈሳዊነት የለውም። የደነዘዘ የቀዘቀዘ ነው። ክርስቲያኖች ያ የደነዘዘ የቀዘቀዘ የመንፈስ ቅዱስ ሙቀት የተለየው ለድነት ምክንያት ሊሆን አይችልም፣ ለጥፋት እንጂ ክርስቲያኖች። ስለዚህ ከጥፋት ከሞት ከክፉ ነገር ትውልድንም ሀገርንም ከማጥፋት ሀገርንም ትውልድንም ለማዳን ለመታደግ በአሕዛብ መንገድ ከመሄድ እግረ ስጋችንን እግረ ልቡናችንን መጠበቅ ይኖርብናል። በአሕዛብ መንገድ በመንጎድ ለጥፋት ምክንያት መሆን የለብንም። በአሕዛብ መንገድ አትሂዱ አምላካችን ነው የሚለን። በማን መንገድ አትሂዱ? የአሕዛብ መንገድና የአራዊት መንገድ ተመሳሳይ ነው። መነሻ ቢኖረው መዳረሻ የለውም። እንዲህ ወደ ዱር ስትሄዱ የአራዊት መንገድ አለ። መንገድ ይመስላችሁና ስትሄዱ ከተወሰነ በኋላ የለም። የአሕዛብ መንገድ እንደዚያ ነው። ወደ እግዚአብሔር የማያደርስ ከእግዚአብሔር ጋር የማያገናኝ ለእግዚአብሔር የማያቀርብ ነው የአሕዛብ መንገድ። በዚያ መሄድ የለብንም ክርስቲያኖች። ከዚያ በተለየ ክርስቲያናዊ ፍቅርና ትህትና በተሞላው ዓለምን በሚያጨልም መንገድ ሳይሆን ለዓለም በሚያበራ ዓለምን ከጨለማ ሊያወጣ በሚችል ክርስቲያናዊ ሕይወት መጓዝ ይገባናል። ለአምላካችን ያሳየን ያንን ነው። ምንድነው ያለን አምላካችን? ምንድነው ያለን? ከማወኬ ይብራ ብርሃንክሙ በቅድመ ሰብ፣ ብርሃናችሁ በሰዎች ፊት ይብራ። ከመይራዩ ምግባሪክሙ ሰናይ ወይሰብሕዎ ለአቡክሙ ዘበሰማያት። መልካም ስራችሁን አይተው አሕዛብ ሰማያዊ አባታችሁን እንዲያከብሩት መልካም ስራችሁ በሰው ፊት ምን ያለ ይሆናለን? የበራ የተገለጠ ይሁን። ይህን ይዘው ነው ቅዱሳን ሐዋርያት ወደ ዓለም የተሰማሩት። ከአሕዛብ መንገድ ተለይተው በፍቅረ እግዚአብሔር ተሞልተው ልቡ የፈዘዘ የቀዘቀዘ እንደ ድንጋይ የደነዘዘ የአሕዛብን ልቡና በወንጌል መዶሻነት እየፈረከሱ በፍቅር ድል እየነሱ
በገቡበት ቤት ሁሉ ሰላም ለዚህ ቤት ይሁን እያሉ ሰላምን ያድሉ ነበር። ለዚህ ቤት ምን ይሁን? ሰላም ለራቀው ለዚህ ቤት ሰላም ይሁን ይሉ ነበር። ምክንያቱም ክርስቶስ ያዘዛቸው ያንን ነው። ወደ ገባችሁበት መንደር፣ ወደ ገባችሁበት ቤት ሁሉ አስቀድማችሁ ሰላም በሉ። ምን በሉ አላቸው? ሰላም ይሁን በሉ። ሰላማችሁን የሚቀበል የሰላም ሰው በዚያ ቤት ቢኖር ሰላማችሁ አድሮበት ይኖራል። ሰላማችሁን የማይቀበል ቢሆን ግን ከዚያ ቦታ የእግራችሁን ትቢያ አራግፋችሁ ውጡ ይላቸዋል። ምናችሁን አራግፋችሁ ውጡ? ከኛ ጋር ህብረት የላችሁም፣ አንድነት የላችሁም። ስጋችሁ በመቃብር ነፍሳችሁ በሲኦል እንደዚህ ይረግፋል። እኛ ጥረን ደክመን አቀበቱን ወጥተን ቁልቁለቱን ወርደን የክርስቶስን ሰላም ሰተናችሁ ነበር። መቀበል አልቻላችሁም። ሰላምን አልወደዳችሁም። ሰላምን ካልወደዳችሁ ከእናንተ ጋራ ምን የለንም? ህብረት የለንም ብላችሁ የእግራችሁን ትቢያ አራግፋችሁ ውጡ። እንኳን ንብረታችሁ እንኳን የእናንተ ህይወት የእግራችሁ ትቢያ እንኳን አልተከተለንም ብላችሁ ከዚያ ቤት ውጡ ነው የሚለን። ከአሕዛብ መንደር፣ ከአሕዛብ ከተማ፣ ከአሕዛብ መንገድ እንድንለይ ዕለት ዕለት አምላካችን ያስተምረናል። ሰምተነው ከግብረ አሕዛብ እንድንለይ አምላካችን በቸርነቱ ይሰውረን። በአሕዛብ ግብር የተሳቀቀው ሎጥ ብቻ አይደለም። በዚህ ዘመን ያሉ ክርስቲያኖች ይሳቀቃሉ፣ ዕለት ዕለት ይሳቀቃሉ። ሰውነታቸው ይቀጥናል፣ መከራ ያያሉ። ግብረ አሕዛብ መከራ ነው፣ ሸክም ነው፣ ከድንጋይ ይከብዳል። ክርስቲያኖች ከዚያ የተለየ ሕይወት እንዲኖረን አምላካችን በቸርነቱ ይፍቀድልን። በአሕዛብ መንገድ ምን አትበሉ አለን? አትሂዱ፣ ጥፋት ነው መጨረሻው ነው የሚለን። መዝሙረኛው ቅዱስ ዳዊትም ይህን በደንብ ያስተምራል እንዲህ በማለት ወያምርጓ ለፍኖተ ሰላም አሕዛብን፣ የሰላምን መንገድ አያውቋትም ይላል። ምን አይሏትም? ካላወቋት ሊሄዱባት አይችሉም። ይህን ብቻ አይደለም የሚለው ለክፎች ሰላም የላቸውም ይላል። እስኪ በሉት፣ ለክፎች ምን የላቸውም? ሰላም የማን ሀብት ነው? የእግዚአብሔር። ለማን የሚሰጥ? ለቅኖች፣ ለሚቀበሉት፣ ለሚኖሩበት የሚሰጥ ነው። ለማንም ዝም ብሎ የሚታደል አይደለም። ሰላም ለቅኖች የሚሰጥ፣ ቅኖች በእጃቸው ሳይሆን በልቡናቸው መዳፍ የሚቀበሉት፣ ሰፍነውበት ዙፋን አድርገውት የሚኖሩት የእግዚአብሔር ስጦታ ነው ሰላም። አምላካችን ለሁላችን ሰላሙን ይስጠን፣ ለሀገራችን ሰላምን ይስጠን። በእውነት አምላካችን እስኪ እጃችሁን አንሱት ሁላችሁም ወደ ላይ። እዚህ ቤት ስንመጣ ገንዘብ ስጠን ብለን አንለምነው። ኧረ የሱቄ ጉዳይ ይሄ አያስጨንቃችሁ። ምን ስጠን ብለን ነው መለመን ያለብን? መጀመሪያ ሰላምን ስጠን። ከሰላም የሚበልጥ ነገር አለ? እግር ቢኖር ሰላም ከሌለ የት ትሄዳለህ? ሰላም ከሌለ ወጥቶ መግባት አይቻልም። ክርስቲያኖች እንዲህ መሰብሰብ ይቻላል? ሰላም ባይኖር ወራዊ በዓል፣ ዓመታዊ በዓል ይቻላል? አይቻልም። ስለዚህ ሁልጊዜ ዕለት ዕለት ለሀገራችን ለኢትዮጵያ ምን ስጣት ማለት አለብን? ሰላምን ስጣት። ለመሪዎቿ ሰላምን ስጥ፣ አንድነትን ስጥ፣ ቅንነትን ስጥ። መሪውን ከተመሪው አስማማልን፣ ሰላምን ስጠን ልንለው የሚገባ ነው። ቤተክርስቲያን ዕለት ዕለት ይሄን ትላለች፣ ትጠይቃለች። ጥያቄዋ የዕለት ተዕለት ጸሎቷ ነው። ይህንን አምላካችን እንዲሰጠን በቅን ልቦና እንጠይቀው። ክርስቲያኖች ሰላም አለን የለንም? የለም። ጥያቄ ምልክት ውስጥ ነው። ሰላም ርቆናል። ሰላም፣ ፍቅር፣ አንድነት ርቆናል። ከዚህ በላይ የከፋ ችግር የለም። ክርስቲያኖች ሰላም ከማጣት በላይ የልቡና ሰላም ማጣት፣ እረፍት ማጣት፣ የህሊና ሰላም ማጣት ውስጣችንን ዕለት ዕለት ብጥብጥ ያደርገዋል፣ ያውከዋል። ታዲያ ያጣነው ነገር ሰላም ከሆነ ሰላምን ሊሰጠን ወደሚችለው የሰላም ባለቤት የሰላም አምላክ ወአምላከ ሰላም ያሃሉ ምስሌክሙ፣ የሰላም አምላክ በመካከላችሁ ይኑር ብላ ቤተ ክርስቲያን ወደምትነግረን አምላካችን ዕለት ዕለት እጆቻችንን መዘርጋት ይገባናል። አምላካችን በመከራ በጭንቀት በውጣ ውረድ ለሚኖሩት ሁሉ ሰላምን ይስጥልን። ሰላም የሚነሳው ብዙ ነው ክርስቲያኖች፣ እረፍት የሚነሳው ብዙ ነው።
ነገር ግን ሰላም ወደሚሰጠን አምላካችን መተን መለመን፣ ከአሕዛብ መለየት፣ ከግብረ አሕዛብ መራቅ ልንረሳው የማይገባ ትልቅ ቁልፍ ተግባር ነው። ይህንን እንድናደርግ እግዚአብሔር አምላካችን ሁላችንን በቸርነቱ ይርዳል። አዎ ከሰላም በላይ ምን አለ? ክርስቲያኖች ምንም ገንዘብ ቢኖር ሰላም ከሌለ አትበላውም። ምንም ሁሉም ነገር ከሰላም በታች ነው እና ሰላምን መፈለግ በሰላም መኖር ያስፈልጋል። መጻሕፍትም የሚነግሩን ይህን ነው። ሰላምን ሻት ተከተላት ይላል። እስኪ በሉ ሰላምን ሻት ተከተላትም። አዎ ነው የሚለን። ሰላምን መፈለግ በእርሱ መኖር ነው የሚያስፈልገን። ያን ደግሞ የምናገኘው ከእግዚአብሔር ነው። ያን እንዲሰጠን ነው አምላካችን በአሕዛብ መንገድ አትሂዱ የሚለን፣ በአሕዛብ ጎዳና አትሂዱ የሚለን፣ ከግብረ አሕዛብ ተለዩ የሚለን በሰላም ሊያኖረን ስለፈለገ ነው ክርስቲያኖች። እና ቅዱሳን ሐዋርያትን በአሕዛብ መንገድ አትሂዱ ብሏቸዋል። ቅድም እንዳልኳቸው የአሕዛብ መንገድ ሰፊ ነው፣ ብዙዎች ይነግዱበታል። መጨረሻው ግን ጥፋት እንደሆነ ቅዱስ ወንጌል ይመሰክራል። ይላል አይደለም? እስመ ረኃብ አንቀጽ ወስፊት ፍኖት እንተ ተወስድ ውስተ ሀጉል ወብዙኃን እሙንቱ ለይበዉ ውስቴታ። እጅግ ሰፊ መንገድ አለ፣ በዚያ ብዙዎች ይገባሉ። መጨረሻው ግን ምንድን ነው አለን? ጥፋት ነው። ጥቀ ጸባብ አንቀጽ ወጽቅት ፍኖት እንተ ተወስድ ውስተ ሕይወት ወውዳን እሙንቱ ለይበዉ ውስቴታ። በጣም እጅግ ጠባብ መንገድ አለች ይላታል። ክርስትና ናት። ምን አይነት መንገድ ናት? ጠባብ ናት፣ አስጨናቂ ናት ለስጋ። ነገር ግን የዘላለም ሕይወት ደግሞ ይገኝባታል። ሰላም አላት። ዓለም ሊነጥቀው የማይችለው ሰላም የሚገኝባት ይቺ ጠባቧ መንገድ ክርስትና ናት። በእሷ መንገድ ስንሄድ ከሰፊው የአሕዛብ መንገድ ስንለይ ከክርስቶስ ጋር ጉዟችን ይሆናል። መከራ ቢኖር፣ ፈተና ቢኖር፣ መርዶ ቢበረክት፣ ሞት ቢበዛ ከእሱ ጋር ጉዟችን ከሆነ ክርስቲያኖች ሞት ያልፋል። ዓርብ አልፎ እሑድ አለ፣ ትንሣኤ አለ። ስቅለት ብቻ አይደለም። በቤተ ክርስቲያን ምን አለ? ትንሣኤ አለ። ትንሣኤ ብቻ አይደለም፣ እርገትም አለ። እርገት ብቻ አይደለም፣ ጸጋ መንፈስ ቅዱስ ይናኛል፣ ይታደላል። ዓለምን ማሸነፍ ድል መንሳት የሚያስችል ቅዱስ መንፈስ ይሰጣል። በጠባቡ መንገድ ከአሕዛብ መንገድ በተለየው ስንሰማራ ነው። ለዚያ ነው በአሕዛብ መንገድ አትሂዱ ያላቸው። ያም ብቻ አይደለም፣ ደቀ መዛሙርቱ ነው ያላቸው። እንዲያ ወደ መጨረሻው ከተሰቀለ ከተነሳ በኋላ ሌላም የሰጣቸው ነገር አለ። እናንተስ በኢየሩሳሌም ተቀመጡ የሚል። ቤት ተቀመጡ? በኢየሩሳሌም ተቀመጡ ብቻ አይደለም፣ ከኢየሩሳሌም አትውጡ የሚል ቃል አለ። ምን በሉ? ከኢየሩሳሌም ሀገረ ሰላም ከሆነችው ክርስቲያናዊ ሕይወት መውጣት መለየት ተገቢ አይደለም። በዚያ ሕይወት ነው ሰላም ያለው። መንፈስ ቅዱስ የሚወርደው በዚያ ሕይወት ነው። በዚህ ሳምንት ሰሙነ መንፈስ ቅዱስ ነው የሚባለው። ይሄ ሳምንት የመንፈስ ቅዱስ ሳምንት ነው የሚባለው። የማን ሳምንት አልኳችሁ? መንፈስ ቅዱስ በሐዋርያት ላይ የወረደበት ሳምንት፣ ሐዋርያትን በኃይል በብርታት ያጸናበት፣ በእውቀት የሞላበት፣ ለመለያየት ምክንያት የሆነውን ቋንቋ በአንደበታቸው በልቡናቸው አስቀምጦ ዓለምን ያስደነቀበት፣ እንደ ብረት የጠጠረ የአሕዛብን ልቡና ያንቀጠቀጠበት ሳምንት ነው። ይሄ ሳምንት ሰሙነ መንፈስ ቅዱስ። ከኢየሩሳሌም አትውጡ፣ በኢየሩሳሌም ተቀመጡ አላቸው። እነሱ ቃሉን ሰሙት፣ አከበሩት። ወንዛ አለው ኩሎሙ ህቡረ አሃተኔ ግብተ መጻ ድምፅ ከመ ድምፀ ነፋስ አውሎ ወመላ ኩሎ ቤታ ባለው ይነበሩ። በአንድነት ተቀምጠው ሳሉ እንዳውሎ ነፋስ ያለ ድምፅ ድንገት መጣ፣ ያሉበትን ቤት ሞላው ነው የሚለን። ያሉበትን ቤት ምን አለው? ሞላው። ወአሰራይዎሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል። እንደ እሳት ላንቃ ጉርድ ጉርድ የሚል የእሳት ላንቃ መስሎ መንፈስ ቅዱስ በእነሱ ላይ ወረደ ነው የሚለን። በሁላችንም ላይ ቅዱስ መንፈስ ይውረድልን በእውነት። አዎ በአሕዛብ መንገድ ቅዱስ መንፈስ አይወርድም፣ ሌላ መንፈስ ነው የሚወርደው። የጥላቻ፣ የበቀል፣ የመግደል፣ የመበደል፣ የማሳደድ መንፈስ በአሕዛብ ልቡና ላይ በአሕዛብ ሕይወት ላይ ይወርዳል። በአንድነት በሚኖሩ በቅድስና በሚኖሩት
በሐዋርያት ኅብረት ውስጥ የሚወርደው ግን ቅዱስ መንፈስ ነው። እሱ ደግሞ የሰላም መንፈስ፣ የፍቅር መንፈስ፣ የመረጋጋት መንፈስ፣ የመጽናናት መንፈስ ነው። ክርስቲያኖች የሚለውም እኮ እንደዚያ ነው። እውነተኛው አጽናኝ ወደ እናንተ ይመጣል። ምን አይነቱ አጽናኝ? ከሐዘን የሚያጽናናችሁ፣ ከድካም የሚያበረታችሁ፣ ልሳናችሁን የሚያረታው፣ ልቡናችሁን የሚያቀናው እውነተኛው አጽናኝ በእናንተ ላይ ይወርዳል። ለእናንተ ይመጣላችኋል ነው የሚለን። ይመጣላችኋል። ስለዚህ ዓለምን ታሸንፉታላችሁ፣ ድል ትነሱታላችሁ። ነገር ግን በአሕዛብ መንገድ አትሂዱ ይለናል። ከአሕዛብ መንገድ ተለይተን በቅድስና እንድንኖር እግዚአብሔር አምላካችን ይርዳን። የአሕዛብ መንገድ የቅዱሳን መላእክት ኅብረት የለበትም። የቅዱሳን ጻድቃን ኅብረት የለበትም። የክርስቶስ አንድነት የለበትም። ክርስቲያኖች ከዚያ ተለይተን በቅድስና ስንመላለስ ከክርስቶስ ኅብረት ውስጥ ነው ኑሯችን። ከመላእክት ኅብረት ጋራ ነው። ከነ ቅዱስ ራጉኤል ጋራ ነው ኅብረታችን። ያ ኅብረት እንዲሁ ባዶ አይደለም። ክርስቶስ ያለበት ሕይወት ነው። ቅድስና ያለበት ኅብረት ነው። ያን ሕይወት መኖር እንድንችል እግዚአብሔር አምላካችን ሁላችንን በቸርነቱ ይርዳል። በአሕዛብ ጎዳና ምን አትበሉ፣ አትሂዱ፣ በፍቅር ተመላለሱ እያለን ነው አምላካችን። በፍቅር እንድንመላለስ በቸርነቱ ሁላችንን እንዲረዳን ቅዱስ ፈቃዱ ይሆንልን። የእግዚአብሔር ቸርነት የእመቤታችን አማላጅነት እነሆ ልናከብረው የተሰበሰብንለት የመልአኩ የቅዱስ ራጉኤል ጠባቂነት ከሁላችን ጋር ይሁን። ቀኑን ይባርክልን። የሰማነውን በእዝነ ልቡናችን ያሳድርልን። ሀገራችንን ሰላም ያድርግልን። ለሕዝቦቿ ፍቅር አንድነትን ያድልልን። ስብሐት ለእግዚአብሔር።